አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ አይለያችሁ። እንግዲህ ዛሬ ለምስጋናም የቀሩ ነገሮችንም ምን ይዛችሁ እንደምትመጡ ልነግራችሁ ነው ማለት ነው። ቪዲዮውን እስከ መጨረሻው ላይክ፣ ሼር እያደረጋችሁ ሰብስክራይብ አድርጉ። ይሄ ጉፍታ እንደምታዩት ከሻንጣው ነበረ ተጨማዷል ማለት ነው እና ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። በነገራችን ላይ ቤትሽ የእንጨት ነው የብሎኬት ያላችሁ ልጅ ያላችሁ የጭቃ ነው ወይም የእንጨት ነው ልበላችሁ፣ የእንጨት ነው እና በነገራችን ላይ ደግሞ ኒቃብ ስታስር በጣም ነው የምታናድደኝ። አታውቅበትም ጭራሽ የምትሉ ልጅ ያላችሁ ማለት ነው። እኔ እንግዲህ እንዴት አድርጌ እስቲ ቆይ ሌላ ስታይል ላምጣ። እንግዲህ ይሄ የውስጠኛው ክፍል ነው። ይሄ ውስጠኛው ክፍል ነው። አሁን ይሄ ተደራቢው ነው። እሺ አሁን ወዲህ ላይ ወዲህ ነው አርጊው የምትሉኝ፣ ወዲዚህ ነው አርጊ የምትሉኝ እና እኔ አሁን ያልገባኝ ነገር ይሄኔ አዲስ ነው። በነገራችን ላይ ይሄን አላውቅበትም። እናንተ ግን አታውቂበትም አላችሁ። እንዲህ ነው እንዲህ የምትሉት እንዲህ ነው እንዲህ አሪያ እንዲህማ አታውኝ አላችሁ። እንዴት ብዬ እንዲህ እያልኩኝ እኮ እግሬንም እኮ አላይም። እኔ እንዲህ ስላሁን የሚታየኝ ነገር የለም። እኔ እኮ እንዲታየኝ ነው ከፍ የማደርገው። በቃ እንዲች ትሆና በቃ አሁን አውቄበታለሁ ዛሬ እና በተረፈ ቪዲዮ ላይክ እያደረጋችሁ ማለት ነው። ለቤተሰቦቻችሁ ስትመጡ እንዲህ አይነት ጉፍታ ነው የሚወዱት። በተለያየ ከለር አድርጋችሁ እንዲህ ያለ ጉፍታ ነው መግዛት ይዛችሁ መምጣት ያለባችሁ ማለት ነው። ሲቀጥል ለእናንተ ዋና ወሳኝ ነገር ነው። ይሄ በጣም ወሳኝ ነገር ነው። ዝንቦቹ ቦይ መጡ። ፈጣሪ ትዕግስቱን ስጠኝ እና ለእናንተ ስትመጡ እንደገና ደግሞ ኧረ ትዝ አለኝ ስታዋሪ ቀስ እያልሽ ነው የምታዋሪው። እኛ መግዲያም ኩሽና ውስጥ ነው ያለነው። ወራ አድርገሽ ቶሎ ጨርሽ ቀስ አትበይ ያሉኝ ሰዎች አሉ እና እስኪ ዛሬ ቶሎ ለማውራት እሞክራለሁኝ። እኔ ደግሞ ቶሎ ሰወራ እየደከመኝ ነው። ለዛ ነው ቀስ እያልኩ ማወራላችሁ እና አይኔ እኮ ውስጥ ገባ። አይኔን ይጎረብጠኝ ገባ። እናንተ እንዴት ነው? ኧረ ዛሬ በጣም በቃ እርግጠኛ ነኝ 100% ነው የምትሰጡኝ በኒቃብ አስተሳሰሪ እና ዋናው ወሳኝ ነገር ምንድን ነው? ከዚህ ሀገር አለ እኔ አሁን ያልኳችሁ ሁሉ ይዛችሁኑ ያልኳችሁ ሁሉ አለ። ነገር ግን በተለይ እነ ሻምቦ እነ ሳሙና ኦሪጂናል አይደሉም። ወላሂ ነው የምላችሁ። እኔ ባይዝ እንግዲህ ባለሁበት በአካባቢዬ ማለት ነው። ምናልባት ከፍ ወደ ከተማው ወደ ዴሴ ወደ እዛ ሄጄ ካልሆነ በስተቀር እኔ ባህራ ምንም አላገኘሁም። እኔ ይሄ የውጭ ሀገር ሳሙና የሚሉትን እና ሻምቦ ማለት ነው። እቃው አለ። ልክ እቃውን አይታችሁ ውስጡ ስትገቡ ላርጎ ነው የሚምለገለግ ነገር ነው። ሻምቦ አይደለም ላርጎ ነው እና ይዛችሁ ነው የምላችሁ ነገር ሁሉም አለ። ነገር ግን ጥራቱን የጠበቀ እናንተ የምትወዱትን አማርጣችሁ የምትገዙት ከሱ ነው እና ለምሳሌ እነ ጡት ማስያዣ እነ ፓንት እነዚህ አሁን እዚህ ሀገር ያሉት እና ሳኡዲ የሚገዙት በፍጹም መሬትና ሰማይ ናቸው። ጭራሽ አይገናኙም። እዚህ ሀገር አሁን ልክ ኧረ ምን ልበላችሁ እኔ አሁን አሳያችሁ ነበረ። አሳይነ ካላችሁ አሳያችኋለሁኝ። ግን እኔ እዚህ ሚዲያ ላይ ደግሞ እንዲያሰርጉ ብዬ ነው እና
ጡት ማስያዣው ይሄ ቀጫጭን ነው፣ ላም ያለ ነው። እንደገና ስትለብሱት ደግሞ እንዲያው አስከታትላችሁ እንዲያው ወር ሙሉ እየቀያየራችሁ የምትለብሱት ከሆነ ላም ብሎ ብጥስጥስ ነው የሚለው። ስለዚህ እነ ጡት ማስያዣ እነ ፓንት ቅያሬ ሱሪ ከወሱ ነው ይዛችሁ መምጣት ያላችሁባችሁ። ሱሪ እኔ የለም እዚህ ሀገር እያልኳችሁ አይደለም፣ የውስጥ በውስጥ የምትለብሱት ማለት ነው። እንደገና ደግሞ ጫማ ለምሳሌ እኔ አሁን እንደዚህ አይነት ነው ጫማ ይዤ የመጣሁት ማለት ነው። ጫማ አሁን እቺ በጣም ነው የምታምረው፣ ለብሻት አላውቅም፣ አዲስ ናት ማለት ነው። እና የዚህ ዘር አሁን እንደዚህ አይነት ዘር የሚታጠብ መሆን አለበት። ቆዳ ያለው ወይስ ሌዘር ያለው እንዲያገዙ። ይህ አሁን ሼራ ነው፣ ይታጠባል። ሶል አለው። በጣም ነው ዋጋው ራሱ ተመጣጣኝ ዋጋ ነው። በዛ ሀገር አሁን ይሄ 30 ሪያል ነው፣ ግን እዚህ ሀገር በጣም የሚለበስ ጫማ ይሄ ነው። በነገራችን ላይ ጥቁር ነጭ ነገር ይዛችሁ እንዲያትመጡ ለአንድ ቀን ነው ነጭ የሚሆናቸው። ጥቁርና ቀይ ሌላ ነገር ብትገዙ ቆንጆ ነው። ይቺ አሁን ምርጥ ናት። ጫማይቱ በጣም አሪፍ ጫማ ናት ማለት ነው። ሲቀጥል እኔ አንዴ አበጥሬበታለሁኝ ይሄንን እዚህ ሀገር ከመጣሁ እንደምታውቁ ፀጉሩም አለ እስኪ መቼም እናንተ መሳደብ ነው፣ እኔም አልታረምም። ለዛ እኮ ነው እንግዲህ እነዚህን ማለት ነው። እነዚህን ይዛችሁ ነው ይቺን በተጠቅማችሁ በጣም እዚህ ሀገር ስትመጡ የሻምፖን እጥረት ሊሆን ይችላል፣ የቅባትን እጥረት ሊሆን ይችላል። ፀጉራችሁ እንዲሁ ክርችች ነው የሚለው እና እየወጣችሁ ከምትሰሩ እናንተው ከቤታችሁ በጠር ታደርጋላችሁ። ባይሆን አስሊውንና ይሄ ተቀያሪውን ይዛችሁ ነው። ይሄ ተቀያሪ ያለውን ማለት ነው ከፈለጋችሁ ነው እንግዲህ እሱ አገር የምትጠቀሙ ከሆነ ነው እንጂ ግዴታ አይደለም። ይሄ ግዴታ አይደለም። ግን እና ደግሞ ሌላ እኔ እንደ ሳምፕል ነው የማሳያችሁ። ነገር ግን ከዚህ የተሻለም ሊኖር ይችላል። ይሄ አሁን እኔ ገዛሁት አልለበስኩትም። በነገራችን ላይ እንዲህ ሳረገው ቀይ ምናምን የሚሆነው የካሜራው ችግር ነው እንጂ አዲስ ነው ጨርቅነቱ ማለት ነው። ይሄ ምንድን ነው? ጋውን ነው እንዲህ አድርጋችሁ የምትደርቡት ማለት ነው። እንደዚህ የምትደርቡት ሰፋ ያለና ተለቅ ያለ ወደ ጉልበታችሁ የሚደርስ ምንድን በጣም ጉሮሮ እንትን እያለ ነው። ወደ ጉልበታችሁ የሚደርስና ሰፋ ያለ የሚጋጠም ለምሳሌ ከፊት ለፊታችሁ የሚጋጠም ይዛችሁ ብትመጡ ቆንጆ ነው ባይኔ። ለምን አብዛኛው ሰው ለምሳሌ ከጎረቤቱ ናችሁ ሁልጊዜም አባያ አለብሱም አይደል? ከቤታችሁ ሆናችሁ ማለት ነው። ስለዚህ ጎረቤት ምናምን ስለሚኖር ሰፋ ያለ ልብስ ለብሳችሁ ከዛ ይሄን ነው የምትደርቡት። እኔ እዚህ ሀገር ነው የገዛሁትኝ፣ ይዤ አልመጣሁም። በነገራችን ላይ እኔ እጅጌ ነው አብዛኛው ልብሴ እጅጌ ስላለው አልገዛውም። እና እዚህ ሀገር ግን የምታዩት ቤቴ እኔ ዳርቻ ነው፣ ሰው የለም። ለቪዲዮ ነው እንጂ አሁን ለምሳሌ ዝም ብዬ ነው ጠርሃም ራሱ ማልጭንበት ሰዓት አለኝ። እንዲህ አሁን ከደጃፊ ምናምን ስላወስ ውሃ ለመቅዳት ምናምን ካልሆነ በስተቀር ሰው የለም። እና አብዛኞቻችሁ ደግሞ በከተማ የሰራችሁ ጎረቤት ሊኖራችሁ ስለሚችል እንደዚህ አይነትን ይዛችሁ ነው፣ በከለር በአይነት የምትፈልጉትን ይዛችሁ ነው ባይኔ። እና በቀጣይ የሶላት ሸርሸፍ ትናንትና እኔ በሰራሁት ቪዲዮ ላይ እቃው ተነካርቶኑ ነው ወይ ብላችኋል። እቃው ተነካርቶኑ ባይሆንም ችግር የለውም። ቢሆንም ግን ያው እቃ ቦታ ይፈጃል፣ ካርቶኑ ማለት ነው። መያዝ ያለባችሁ ግን ፋቱራውን ነው። የእቃውን የምትገዙበትን የራሱ ቢበላሽ የሚሰራበት አለ፣ አብሮት የሚመጣ ማለት ነው። እሱን
እንደገና አሁንም ኮሜንት ላይ ብርድ ልብስ ምናምን ያላችሁ ልጆች አላችሁ። ብርድ ልብስም እዚህም ሀገር ሞልቷል፣ ግን ጥራቱን የጠበቀ አማርጣችሁ በዛ ላይ ሀከሱ ስትገዙ ስራ ሆናችሁ አንድ ኢጃዛ ሰወርዱ አንድ ዕቃ አንድ ኢጃዛ ሰወርዱ አንድ ዕቃ ስለሆነ ሳታውቁት ታጠራቀማላችሁ። እዚህ አውጥታችሁ መግዛት አትችሉም። ለምን? እዚህ በተቀመጣችሁ ሰዓት ብሩ ያጥራችኋል፣ ወጩ ይበዛል። ለምሳሌ የምታዋጡበት ነገር ሲበዛ ትጓጓላችሁ። በቃ ይችል ለዶሮሬ ነገር ይሄ ላስቸኳይ ነገር ላርግ ስትሉ መግዛት ያለባችሁን ነገር ሳትገዙ ልክ እንደ እኔ አሁን መጋረጃ ብዙ ነገር አጥፍቻለሁኝ ከመጣሁኝ ብዙ ነገር ሳጠፋ መጋረጃ ግን ቆይ ይደርሳል ስል ጭራሽ የማልገዛበት ሁኔታ ውስጥ ደረስኩ ማለት ነው። ስለዚህ ውድ እህቶቼ እነዚህን ነገሮች ይዛችሁ ነው። እኔ ኢትዮጵያ የለም እያልኩ አይደለም፣ ግን አማርጣችሁ ጥራት ያለው ከሱ ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ ባለባበሴ እንዴት ደስታችሁ አስባለሁኝ። ዛሬ አውቄበታለሁኝ አይደለ? አዎ። እና በተረፈ በሌላ ቪዲዮ እንገናኛለን። እናንተ ቪዲዮ ላይክ ሼር አድርጉ። አመሰግናለሁኝ። ትናንት ወዲያ በሰራሁት ደህና ላይክ አድርጋችሁልኛል። በደንብ እውልኝ፣ በደንብ ላይክ አድርጉ እና በተረፈ ወዳችኋለሁኝ። አመሰግናለሁኝ። ሰላም ቻው። ሰላም እንገናኝ።